ከነባሩ የሐሳብ አጥር እንውጣ። አዳዲስ ሐሳብ ለመፍጠር እንሂድ። ከልማድ እስር እንውጣ። ሸብቦ የያዘን የልማድ እስረኝነት ወደፊት እንዳንሻገር ስለሚያደርገን ከጎራ ከሰፈር እንውጣ። ሐሳብ ድንበር የለውም። ከጎራ ከሰፈር ወጥተን የበለጸገች ኢትዮጵያን ለመፍጠር በጋራ እንስራ። ለምን ያላችሁ እንደሆነ ኢትዮጵያ ረጅም ዘመን ያላት ሀገር ናት። የዛሬ 4-5 ዓመት ኢትዮጵያ አትፈርስም ብዬ በመናገርበት ሰዓት ብዙ እምነት የለም። አሁን ብዙ ጥርጣሬ ያለ አይመስለኝም። ኢትዮጵያ አትፈርስም። ኢትዮጵያን ማፍረስ የሚችል ኃይልም የለም። የሚፈልግ ሞልቷል። ማድረግ የሚችል ግን የለም። ከዛ አልፋለች። ለምን? ስረ ሰደድ ቤተ ሰፊ ሀገር ስለሆነች። ሀገር በቀል እሳቤዎች ቅድም እንዳነሳሁት በአፍሪካ ውስጥ ብቸኛው በጽሁፍ ቋንቋ ለመግባባት የሚያስችል ፊደል ካላንደር ያላት ሀገር፣ በራሷ አውድ ለመመላለስ የሚያስችል በጣም ብዙ ፈጠራዎች ያላት ሀገር ናት። የዳበረ ባህል ያላት ናት። ተናበን ተሰናስለን ተማምረን በጋራ ቆመን መናናቅን፣ እብሪትን፣ ማናህለኝነትን አስቀርተን ብንሰራ ልናመጣ የምንችለው ውጤት ትልቅ ነው። ለዚህ ዋናው ነገር መልካምነትና በጎ ህሊና ነው። መልካምነትና በጎ ህሊና ከሌለ እኩይ ፍላጎትና ሐሳቢዎች ይኖራሉ፣ ግን አይከናወኑ። በአንድ ወቅት አንድ ሼክ ግመል ሊገዙ ገበያ ይወጣሉ። ገበያ ሲወጡኝ ሼክ ረዳት ነበራቸው። ገበያ ወጥተው ካሉ ግመሎች አንደኛውን መርጠው ዋጋ ተደራድረው ከፍለው ይገዛሉ። ገዝተው ወደ ቤት የመልስ ጉዞ እንደጀመሩ ግመሉም እንዲያርፍ እነሱም እንዲያርፉ አንድ ቦታ አረፍ ብለው ሲቀመጡ አጋጣሚ ግመሉ ኮርቻ ነበረው። ግመል ትልቅ ነው። ላዩ ላይ ያለ ኮርቻ እምብዛም አይታይም። ኮርቻውን ረዳቱ ሲያነሳው ከስሩ ትንሽ የተቋጠረ ነገር ያገኛል። ያ የተቋጠረ ነገር በውስጡ ብዙ እንቁዎች ይዟል። ሰውየው እንቁ መሆናቸውን ሲያይ ረዳቱ በእጅጉ ይደሰታል፣ ይፈነጥዛል። ለሼኩም አለፈልን፣ ግመሉን ከገዛንበት በብዙ እጥፍ የላቀ ሀብት አግኝተናል ይላቸዋል። ሼኩ የለም ይሄ ስላልገዛ ነው እንመልሳለን ይላሉ። ሰዎቹ እኮ እዚህ እንደነበረ ማያቁም እንደሸጡልንም ማያቁም መመለስ አያስፈልገንም ይላል ረዳቱ። አይ እነሱ ባያቁም እኛ እናቃለን፣ ስለምናቅ ማስቀረት አንችልም ብለው ወደ መጡበት ወደ ገበዩበት ገበያ ይመለሳሉ። ተመልሰው ሰውየውን አፈላልገው ይቅርታ በስተት እነዚህን እንቁዎች ከግመሉ ጋር ሰጥተናል፣ ይሄ እንቁ ያንተ ነውና ውሰደው ይላሉ። ሰውየው ይደነቃል። ከፍቶ ይቆጥራል። ያስቀመጠው 24 እንቁ ነበር። 24ቱም እንቁዎች አሉ። በጣም ደስ ብሎኛል ታማኝ ስለሆኑና 2 እንቁ ልስጦት ይላቸዋል። ሼኩ የለም 2 እንቁ ማውስጃለሁ አሉት። ደግሞ ቆጠረና አልወሰዱም፣ 24 ነበረኝ አሁንም 24 ነው ያለው አሉት። አይ እናቴ መልካምነትና በጎ ህሊና የሚባሉ 2 እንቁዎች አስተምራኛለች፣ እነሱ ይበቁኛል አሉ ይባላልና በመልካምነትና በበጎ ህሊና ተባብረን ኢትዮጵያን ወደ ብልጽግና እናሸጋግራት። አመሰግናለሁ።